በስተመጨረሻም ወረቀቱ በእጃቸው ገባ። አቤል ሊፈርምበት እየተዘጋጀ የነበረው ወረቀት መልሶ በእዩ እጅ ገባ። እዩ ይሄን ሊያደርግ የቻለው በእናቱ ትዕዛዝ ነው። ነገር ግን እዩ ወረቀቱ በእጁ ይግባ እንጂ አሁንም ከባድ ፈተና ገጥሞታል። ለመሆኑ ወረቀቱን ካገኘ በኋላ ምንድነው ቀጣዩ ፈተና የሚለውን ይዤላችሁ ነው የመጣሁት። አቤልም ይህን ወረቀት እዩና እናቱ እንደወሰዱትና እንደዚሁም ደግሞ ርብቃን ክፍል ውስጥ እንዳሰሯት ሲያውቅ ሌላ ከባድ ውሳኔ ወስኗል። ለመሆኑ አቤልስ ምን አይነት ውሳኔ ወሰነ የሚለውንም ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። ዛሬ አዲስ ነገር ተፈጥሯል። እሱም እንደሚታወቀው ካሳለፍነው ፓርት ላይ እዩና እናቱ እየተመካከሩበት የነበረው የአቤል ንብረት በእነሱ ስም እንዲሆን እየተደረገ ያለ ነው። አብዛኛው ተመልካች ወይዘሮ አልማዝ ለምንድን ነው አቤል ላይ እና እንደዚሁም ርብቃ ላይ ጸባዩ የተቀየረው የሚል ጥያቄም አለ። እንደሚታወቀው እዩና አቤል በአንድ ቤት ውስጥ ይደጉ እንጂ የተለያየ አባትና የተለያየ እናት የወለዳቸው ልጆች ናቸው። አቤል የቤቱ ብቸኛ ልጅ ሲሆን እዩ ደግሞ የሰራተኛዋ የሞግዚቷ የወይዘሮ አልማዝ ልጅ ነው። ይሁን እንጂ ሁለታቸው እንደ ወንድምና ወንድም ቢያድጉም ነገር ግን በመካከላቸው ያለው ክፍተት አሁን ላይ እድሜያቸው እየጨመረና ለራስ የሆነ ነገር ይገባኛል የሚል ጥያቄ ላይ ሲደርሱ በዚህን ደረጃ ማለቴ ነው። አሁን ወይዘሮ አልማዝ እዩን በስምህ የሆነ ነገር ያስፈልግሃል፣ ይህ ደግሞ አቤል ሊፈርመው እየተዘጋጀ ያለው የባለቤትነት ፋይል ላንተ ይገባሃል በማለት እንደዚሁም በሚጎሉት ነገሮች ላይ እሷ እንደምታሟላለት እዩ በማያውቃቸው ነገሮች ላይ እናቱ ከጎኑ እንደምትሆን ቃል ትገባለታለች። እውነት ለመናገር እዩ እስካሁን ድረስ ይህንን አስቦበት እንደማያውቅና በዚህ ዙሪያ ላይ እኔን ልትፈትኝኝ አስበሽ ከሆነ ከነገሩ ነፃ ነኝ በማለት ቢጠይቃትም አይ እንደዛ አይደለም እውነቴን ነው በማለት ከነገረችው በኋላ የፍላጎት እዩ ጋር በፊትም እየነበረና ያለ ስለነበር አሁን ደግሞ በወላጅ እናቱ በወይዘሮ አልማዝ ምክንያት ይህ የእዩ ፍላጎት ከቀን ወደ ቀን እየጨመረ በመምጣት ዛሬ ርብቃ ላይ አደጋ በማድረስ እሷን እጅና እግሯን በማሰር የፈለጉትን እያንዳንዱ ፋይል ከክፍል ውስጥ አውጥተዋል። ርብቃ በዚህ ነገር ላይ ምንም የምታውቀው ነገር ስላልነበር ለይሄ ሁሉ እንዲሳካ ምክንያት የሆነችው በዋናነት ርብቃ ነች። ወረቀቱ የት እንዳለና አቤል መቼ እንደሚወጣ ሁሉን ነገር ያመቻቸችው እሷ ብትሆንም ነገር ግን በእዩና በአቤል መካከል ያለውን እውነታ ርብቃ አታውቅም። ወደዚህ ቤተሰብ ስትመጣ አቤልን ወዳና አፍቅራ ለሰራተኝነት የተቀጠረች ቢሆንም ከቀን ወደ ቀን ግን በቤት ውስጥ እየተካሄዱ ያሉ ነገሮች በተለይ ደግሞ የወይዘሮ አልማዝ ጸባይ በጣም ጥያቄ ፈጥሮባታል። አብዛኛው ተመልካችም የወይዘሮ አልማዝ ጸባይ ለምንድን ነው ርብቃ ላይ እንደዚህ የተቀየረው የሚል ነው። ወይዘሮ አልማዝ ካሁን በፊት ያገኘችው ፎቶ አለ። እሱ ምንድነው ርብቃ ከአባቷ ጋር ሆና ነበረ፣ እንደዚሁም ከወንድሟ ጋር ሆና ነበረ ፎቶውን ያየችው። ያ ወይዘሮ አልማዝ የያዘችውና ያየችው ፎቶ የርብቃ ወላጅ አባት እንደሆነና የርብቃ የልጅነት እንደዚሁም የቤተሰብ ፎቶ ነበረ። ወይዘሮ አልማዝ ደግሞ እዩን የወለደችው ከዚህ ሰውዬ እንደሆነ ነው በትዝታ ወደኋላ ተመልሳ እንደዚሁም ደግሞ እዩን እርጉዝ በሆነችበት ጊዜ ምን ያክል አመናጭቆ ወደዚህ ቤት ሰራተኛ ሆና እንድትገባ ሁሉን ነገር ስታስታውስ እዚህ ቤት ያለችው ልጅ ያንተ ልጅ መሆኗን እስከ ዛሬ አላውቅም ነበር በማለት ርብቃን እንድትጠላትና ፈጽሞ የእዩ አባት ቤተሰብ የሆነችው ወይም ደግሞ የእዩ እህት የሆነችው ርብቃ
እዚህ ቤት መኖር የለባትም። በቀጥታም ሆነ በተዘዋዋሪ ከዛ ክፉ ሰውዬ ጋር መልሼ እንድገናኝ እገደዳለሁ። እሷ የዚህ ቤት አባል እስከሆነች ድረስ ወላጅ አባቷም እስከሆነ ድረስ ምናልባትም ያ የተረገመ ሰውዬ ሊያገኘኝ ይችላል በሚል እንደዚሁም ልጄ እዮን ሊወስድብኝ ይችላል። ከስንት ዓመታት በኋላ እንዴት ምን አይነት የተረገመ አጋጣሚ ነው ይህን ሰው ያየውበት በማለት ወደኋላ በጸጸት ትመለስና አሁን ላይ በቤተሰቧና በእዩ ቤተሰብ ላይ ፈጽሞ ቅርርብም ሆነ መተዋወቅ እንዳይኖር ስለፈለገች በርብቃ ላይ ጸባዩዋ ተቀየረ። ርብቃ ከዚህ ቤት እንድትወጣም እንደዚሁም ሙሉ ለሙሉ ከርብቃ ቤተሰቦችና ከነ ወይዘሮ አልማዝ መካከል ትልቅ የሆነ ክፍተት ፈጽሞ የማይታሰብ መራራቅ እንዲፈጠር ስለፈለገች ነው ወይዘሮ አልማዝ ርብቃን በዚህ መልኩ የጠላቻት። ይሁን እንጂ ወይዘሮ አልማዝ ርብቃን በዚህ መልኩ ብትጠላትም እርግጥ ሰራተኛ ሆና በቤቷ በነበረችበት ጊዜ ርብቃን ለአቤል የተመኘቻትና እንደዚሁም ደግሞ የበፊት የአቤል ፍቅረኛ ከቤት ወደ ቤት እንዳትመጣ እንደዚሁም ደግሞ ከርብቃ ጋር እንዲጋቡ ያደረገችው የእሷ ሀሳብ ቢሆንም ይሄ የርብቃ አባት እንደዚሁም የእዩ አባት እውነታ ሳይታወቅ በፊት ነበረ። ፎቶውን ያየችው ወይዘሮ አልማዝ አሁን በቅርብ ነው። ርብቃን እንደ ልጇ ከልጆቿን በላይ ከተቀበለቻትና የጋብቻ ፊርማ ሁሉ ከተደረገ በኋላ አሁን በቅርብ ስታይ ለጸባዩዋ መቀየር ዋና መንስኤ ይሄ ነው። እንግዲህ ከዚህም በላይ አቤል ርብቃን እያፈቀራትና እየወደዳት እንደዚሁም ደግሞ ጭራሽ በርብቃ የመጣበትን ሰው ፈጽሞ ሊታገስ እንደማይችል እንደዚሁም ደግሞ ለወይዘሮ አልማዝም ካሁን በፊት ወይዘሮ አልማዝ ይበቃሻል፣ በርብቃ አትምጭብኝ በማለት እውነቱን ሲናገራት ወይዘሮ አልማዝ ደግሞ ካሁን በኋላ እኔም የራሴን አማራጭ መውሰድ አለብኝ፣ ገና ለገና ያልወለደችኝ ሞግዚቴ ናት ብለህ ነው አይደል እንደዚህ የምትለው? ስለዚህ አንተን እንደዚህ ያደረገህ የቤተሰቦች ንብረት እስከሆነ ድረስ እኔ ደግሞ እንዴት ይህን የምትተማመንበትን ንብረት እንዴት ወደ ራሴ ማስተላለፍ እንዳለብኝ እኔ ያውቃለሁ በማለት እንግዲህ በእዩ በኩል ነው ይሄን ነገር ለማሳካት የምትችለው። ምክንያቱም የዚህ ቤት ብቸኛ ልጅ አቤል እድሜው ከእዩ ጋር ብዙም የተራራቀ አይደለም። የቀድሞ የዚህ ቤት ባለቤቶችም አንድ ወንድ ልጅ እንዳላቸው ሕግ የሚያውቀው ነው። ይሁን እንጂ የእውነተኛ ልጁ አቤል ነው ወይስ እዩ የሚለውን እሱን በማጭበርበር እዩ ነው ዋና የዚህ ቤት ባለቤት። ይሄ ልጁ ሕፃን እያለ ነው ያሳደግኩት፣ ንብረቱም የሱ ነው በማለት በሷ በኩል የማይሳካ ስለሆነ በእዩ በኩል አሁን እቅዶቿን ለማሳካት እየሞከረች ትገኛለች። የሚያሳዝነው ነገር ግን ይሄን ወረቀት ትክክለኛ ፋይሉን አቤል ፈርሞበታል። ከሰዓታት በፊት አቤል የሚሄድበት ስራ አለኝ፣ የሚሄድበት ቦታ አለኝ ብሏት ርብቃን ተሰናብቶ ርብቃን ለእዩ አደራ ብሎ ሰጥቶ እስከምመጣ ድረስ አደራ እንዳይደብራት ቢልም እዩ በወቅቱ ሌላ ተቃራኒ የሆነ ሀሳብ እንደዚሁም ከእናቱ ጋር ተባብሮ ርብቃን ለማገት እንደዚሁም ለማሰር እነሱ የፈለጉትን ነገር ቤት ውስጥ ለማድረግ ቢችሉም በወቅቱ አቤል የሄደው ደግሞ በዚህ ወረቀት ዙሪያ ዋና ፋይሉን ይዞ ሄዶ ሊፈርምና ተገቢ ቦታ ተገቢ ቢሮ እንደዚሁም ፊርማውንና ቃሉን ሰጥቶ ለመመለስ በዚህ በፋይሉ እንደዚሁም በንብረቱ በእናትና አባቱ ንብረት ማለት ነው በእናትና አባቱ ንብረት ዙሪያ ላይ እያንዳንዱ ነገር ወደ ፍርድ ቤት ሄዶ የቀሩ ፋይሎችን ለመሙላት ነው። እዩ በተሟላ መልኩ ኦሪጂናል ወረቀቱን ኦሪጂናል ፋይሉን ወስዶ ፈርሞ የአባት እናት ንብረቱን በስሙ አድርጎ ተወካይም ዋና ባለቤትም እሱ ራሱን አድርጎ
መጥቷል። ይህ ማለት የወይዘሮ አልማዝና የእዩ ደስታ ከደቂቃዎች በኋላ የሚጠፋ ነው። እንግዲህ ወይዘሮ አልማዝና እዩ በጣም በደስታ ወረቀቱ ካሁን በኋላ በእኛ እጅ ገብቷል፣ ደስ የሚለው ነገር ለመጨረሻ ሊቀድመን ሲል ቀደም ነው በማለት ደስተኛ ሆነው ሳሎን ቤት እየተመካከሩ ሳለ አቤል ደግሞ ከሪች ጋር እንዳጋጣሚ በር ላይ ተገናኝተው ወደ ቤት እየመጣ ሳለ ሪችም ወደ ርብቃ እየሄደች ርብቃ ስልክ አታነሳም እያለችው ለአቤል እኔም ወደ ቤት እየሄድኩ ነው አብረን እንሄድ በማለት መንገድ ላይም አብረው የተነጋገሩ ወደ ቤት ይገባሉ። ቤት ሲገቡ ርብቃ ክፍል ውስጥ እንደታሰረች ነች። ነገር ግን ወይዘሮ አልማዝና እዩ በሳሎን ቤት ደስተኞች ሆነው አቤል ሲገባ ይዘውት የነበረውን ፋይል እዩ ወደ ኪሱ ያስገባዋል። ከዛም በኋላ እሺ እንዴት ዋላችሁ ብለው ሲገቡም ርብቃ የለችም እንዴ በማለት ትጠይቃለች። ሪች ርብቃን ለማግኘት እንደዚሁም ስልኳን በተደጋጋሚ ስትደውልላት እንዳልሰራላት ነበረ የጠየቀቻቸው። እኔ እንጃ ተኝታ ይሆናል በማለት ነበረ የተናገረው እዩ። ወይዘሮ አልማዝ ደግሞ ርብቃ ክፍል ውስጥ ታስራ እንዳለች ስላወቀች እኔ እወጣለሁ ስትለኝ ነው የሰማሁት፣ ቅድም አግኝቻት ነበር የሚሄድበት ቦታ አለኝ ብላ ስትለባብስ ነበረ፣ እኔ እንጃ በማለት ትናገራለች። አቤል እውነት ይመስለዋል፣ ርብቃ የወጣች ይመስለዋል። ምናልባትም ስልኳ ያልሰራልን ውጭ ስለሆነች ሊሆን ይችላል በማለት አቤልና ሪች እዛው ሳሎን ቤት ቁጭ ይላሉ። አቤል በጣም ደስተኛ ሆኖ ስለነበር ዛሬ በስተመጨረሻ ተሳካ ማሚቴ በማለት ይናገራል። ምኑን አሳካህ ደግሞ በማለት ወይዘሮ አልማዝ ትናገራለች። ያንን ወረቀት እኮ አስተካከልኩ፣ በቃ ፈርም የመጣሁ ዋናውን ወረቀቱንም ሰጥቼ የመጣሁ በማለት ሲናገር እዩ ኪሱ ውስጥ ያስገባው ወረቀት ምንድን ነው ታዲያ በማለት በጣም ተደናግጦ ኪሱን ይጨብጣል። ምክንያቱም ወረቀቱን ቼክ ለማድረግም አቤልና ሪች እዛው ስላሉ ምንም አላመቸውም። በጣም ተደናግጠው እናትና ልጅ ሲተያዩ በዚህ ላይ ያበቃል። አቤል ደግሞ ወደ ክፍል እየሄደ ነበረ። ርብቃ ታስራ ያገኛታል ወይስ ሌላ ቦታ ወስደዋታል? በሚቀጥለው ፓርት ላይ የምናገኘው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ።